ህወሓት የዩኒቨርሲቲ ተማሪዎችን በግዳጅ ለውትድርና እየወሰደ ነው። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። የፕሪቶሪያውን ስምምነት አፈርሶ በህገ ወጥ መንገድ ራሱን ወደ ስልጣን የመለሰው ህወሓት ለሌላ ዙር ጦርነት የተዘጋጀ መሆኑን ከትግራይ ምንጮቻችን ተናግረዋል። ለዚህ ዓላማቸው መሳካትም የትግራይ ወጣቶችን በግዳጅ ለውትድርና እየመለመሉ መሆናቸው ታውቋል። የግዳጅ ወታደራዊ መልመላው ከህብረተሰቡ ከፍተኛ ተቃውሞ የገጠመው እንደሆነ የገለጹት ምንጫችን ህጋዊ የሆነውን ጊዜያዊ አስተዳደር ከስራ ውጭ እንዲሆን አድርገው ህገ ወጡን ምክር ቤት መልሰው ወደ ስራ እንዲገባ ማድረጋቸውም ከፌዴራል መንግስት ጋር ወደ ጦርነት የሚያስገባ ተግባር ነው በሚል በህዝቡ ዘንድ ከፍተኛ ስጋት፣ ውጥረትና ጭንቀትን መፍጠሩን አመላክተዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ባወጣው ሪፖርት የትግራይ ባለስልጣናትና የአካባቢው መዋቅሮች በአንዳንድ የክልሉ አካባቢዎች ማለትም በአክሱም፣ አድዋ፣ ሽሬ፣ አዲግራት፣ መቀለ፣ ውቅሮና በማዕከላዊ እንዲሁም በሰሜን ምዕራብ ዞኖች በሚገኙ ገጠራማ ወረዳዎች ውስጥ አስገዳጅ ምልመላ ዘመቻዎችን አከናውነዋል ሲል ገልጿል። ይህም ለ2 ዓመት ከዘለቀው አስከፊ ጦርነት ገና በማገገም ላይ ባሉ ቤተሰቦች ዘንድ ከፍተኛ ፍርሃትን ፈጥሯል ብሏል። በሪፖርቱ ላይ የተጠቀሱ አንድ የአካባቢው ነዋሪ ወጣቶችን ፍለጋ ወደ ቤት ይመጣሉ። ወጣቶችን ካላገኙ ወላጆችን ይጠይቃሉ። ህዝቡ በፍርሃት ውስጥ ነው የሚገኘው ብለዋል። ድርጅቱ እንዳመላከተው ወጣቶች በፍተሻ ኬላዎች፣ በገበያዎች፣ በትራንስፖርት ተርሚናሎችና በሰፈር ስብሰባዎች ላይ በቁጥጥር ስር እየዋሉ ወደ ወታደራዊ ማሰልጠኛ ጣቢያዎች እንደሚወሰዱ የዓይን እማኞች ገልጸዋል። በሪፖርቱ የተጠቀሱ በአክሱም የሚገኙ አንድ መምህር በበኩላቸው በርካታ ተማሪዎችና በቅርቡ የተመረቁ ወጣቶች ከመማሪያ ክፍሎችና ከህዝብ በመሰብሰቢያ ቦታዎች መወሰዳቸውን ገልጸዋል። ወጣቶች አሁን ላይ በነጻነት መንቀሳቀስ አቁመዋል። አንዳንዶቹ ተደብቀዋል፣ ሌሎቹ ደግሞ እንዳይወሰዱ በመፍራት ወደ አዲስ አበባ ወይም ወደ ሌሎች ከተሞች ሄደዋል ሲሉ አስረድተዋል። በማዕከላዊ ዞን የሚኖር የአንድ ቤተሰብ ታሪክን ያካተተው ሪፖርቱ ልጃቸው የአካባቢው ባለስልጣናት እሱን ፍለጋ በተደጋጋሚ ወደ ቤታቸው መምጣታቸውን ተከትሎ ከአካባቢው መሸሹን ጠቅሷል። ዘመዶቹ ለሪፖርቱ አዘጋጆች እንደተናገሩት ወጣቱ ለውትድርና እንዳይመለመል በመፍራት በቤት ውስጥ ማደር ካቆመ ሳምንታት የተቆጠሩ ሲሆን በገጠራማ መንደሮች መካከል የተዘዋወረ እንደሚገኝም ጠቁመዋል። ሌላ የዓይን እማኝ ደግሞ በርካታ ወጣቶች ከአካባቢ አስተዳደር ማዕከል ተነስተው ወታደራዊ ማሰልጠኛ ተቋማት ናቸው ተብሎ ወደሚታሰብበት ቦታዎች በጭነት መኪናዎች ሲጓጓዙ ማየቱን ገልጿል። የጭነት መኪናዎች ይዟቸው ሲሄዱ አይተናል። አብዛኞቹ በገዛ ፈቃዳቸው የሄዱ አይደሉም ሲሉም ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ሂዩማን ራይትስ ፈርስት የተሰበሰቡት ምስክርነቶች መልመላው በፈቃደኝነት ላይ የተመሰረተ ሳይሆን አስገዳጅ መሆኑን እንደሚያሳዩ ገልጿል። ተቋሙ ገለልተኛ ምርመራ እንዲደረግም ጥሪ አቅርቧል። እነዚህ ግኝቶች ይፋ የሆኑት በትግራይ ክልል የፖለቲካ ውጥረት እየጨመረ በመጣበት ወቅት ነው። በቅርብ ሳምንታት ውስጥ የምልመላ ዘመቻዎች ተጠናክረው የቀጠሉ መሆኑን የአክሱም እና የአካባቢው ነዋሪዎች ለአዲስ ስታንዳርድ ገልጿል። ቤት ለቤት የሚደረጉ ፍተሻዎችና ወጣቶችን ኢላማ ያደረጉ እስሮችም መኖራቸው ተሰምቷል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የፈለጉ የአክሱም ዩኒቨርሲቲ መምህር ባለፈው ሳምንት ለአዲስ ስታንዳርድ እንደተናገሩት በአክሱምና በአቅራቢያው ባሉ ወረዳዎች የምልመላ ስራዎች በከፍተኛ ሁኔታ ጨምረዋል። እንደ መምህሩ ገለጻ ከሆነ ቤተሰቦች ልጆቻቸው ለወታደራዊ ስልጠና ይወሰዳሉ በሚል በእጅጉ ተጨንቀዋል። ይህ ድርጊት ከክልሉ ተቃዋሚ ፓርቲዎች ዘንድ ቅሬታን አስነስቷል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብቶች ድርጅቶች ግልጽ ደብዳቤ የጻፈው የትግራይ ነጻነት ፓርቲ የህዝባዊ ወያኔ ሓርነት ትግራይ ህወሓት እና ተባባሪ ወታደራዊ መዋቅሮች በትግራይ ክልል ውስጥ አስገዳጅ የጅምላ የውትድርና ምልመላ እያካሄዱ ነው ሲል ከሷል። ፓርቲው የታጠቁ ቡድኖች ከፍተኛ ፍተሻዎችን እያደረጉ መሆኑንና የሚፈለጉት ወጣቶች ካልተገኙ ዘመዶቻቸውን እያሰሩ እንደሚገኙም ገልጿል። በተመሳሳይ ሁኔታ ሳልሳይ ወያነ ትግራይ የጦርነት ደመና ከምንጊዜውም በላይ በትግራይ ላይ እያንዣበበ ነው ሲል ያስጠነቀቀ ሲሆን ጊፋ የተሰኘው አስገዳጅ የውትድርና ምልመላ ዘመቻ በአስቸኳይ እንዲቆም ጥሪ አቅርቧል። ፓርቲው አዲስ ወታደራዊ ዝግጅት ክልሉን ወደ ሙሉ በሙሉ መጥፋትና መፈራረስ ሊመራው እንደሚችል አስጠንቅቋል። ባይቶና ፓርቲ በበኩሉ የተነገረውን የምልመላ ዘመቻ ያወገዘ ሲሆን ማህበረሰቡ ከጦርነት ለማገገም እየሞከረ ባለበት በዚህ ወቅት ወጣቶችንና ሴቶችን ወደ ወታደራዊ አገልግሎት ማስገደድ በሞራል ተቀባይነት የሌለውና በፖለቲካዊ መልኩ ኃላፊነት የጎደለው ድርጅት ነው ብሏል።
ሁማን ራይትስ ፈርስት የትግራይ ክልል ባለስልጣናትን የፖለቲካ ተዋናዮችንና የጸጥታ አካላትን ማንኛውም ወታደራዊ ምልመላ ከኢትዮጵያ ሕግና ከዓለም አቀፍ የሰብአዊ መብቶች ደረጃዎች ጋር በተጣጣመ መልኩ እንዲከናወን እንዲያረጋግጡም አሳስበዋል። ድርጅቱ በተጨማሪም የሀገር ውስጥና የዓለም አቀፍ የሰብአዊ መብቶች አካላት ሁኔታውን እንዲከታተሉና እንዲመረምሩ ጥሪ አቅርቧል። ሪፖርቱ ይፋ እስከተደረገበት ጊዜ ድረስ የህዝባዊ ወያነ ሓርነት ትግራይ ህወሓትም ሆነ የትግራይ ጊዜያዊ አስተዳደር ለቀረበው ሪፖርት በይፋ የሰጡት አንድም ምላሽ የለም። ሪፖርቱ በክልሉ ውስጥ ያለውን አጠቃላይ ጭንቀት ሁኔታ ያመላከተ ነው። በሪፖርቱ አዘጋጆች የተጠየቁት ቤተሰቦች እንደገለጹት ከ2013 እስከ 2015 የተካሄደው ጦርነት ትውስታ ትግራይ በድጋሚ ወደ ትጥቅ ግጭት ውስጥ ልትገባ ትችላለች የሚለውን ስጋት ከፍ አድርጎታል። በክልሉ ለሚገኙ በርካታ ወጣቶች ግን የወቅቱ ስጋት የበለጠ የግል ጉዳይ ነው። አንድ ነዋሪ ከአንድ ጦርነት ተርፈናል፣ ህዝቡ ህይወቱን መልሶ መገንባት ነው የሚፈልገው እንጂ ለሌላ ጦርነት መዘጋጀት አይደለም ሲል ለሁማን ራይት ፈርስት ተናግሯል። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።